የሚዋዥቁ እዚህም እዛ የሚሉ ሰው የራሳቸው አቋም የሌላቸው ሰው እነዚህ ሰዎች የሰውን አቋም ነው የሚያራምዱት። ለምን? የራሳቸው አቋም የላቸውም። ዛሬ እንደዚህ ያደርግልኝ እኔ የምፈልገው ይሄንን ነው ትላለች። ይሄን ስታረግላት ያንን ነው ትላለች። ያን ስታረግላት ያንን ነው ትላለች። የኔ ችግር ቤተሰቦቼን ከችግር ማውጣት ነው ትላለች። ቤተሰቦቿን ከችግር ስታወጣ ዛሬ አልጋ ትላለች፣ ነገ መኪና ትላለች፣ ነገ ተነገ ወዲያ ሶፋ፣ ተነገ ወዲያ ደግሞ እንትን መቆሚያ የለውም። ይሄን ግዢልኝ ይላል፣ ስልክ ግዢልኝ ይላል፣ ራት እንብላ ይላል፣ ሴክስ እናድርግ ይላል፣ ያን ይላል። በቃ መቆሚያ የለውም። ለምን? አቋም የለውም። እሱ ራሱ የሚፈልገውን ነገር አያውቅም። ምናልባት ገጥሟችሁ ከሆነ በፍቅር ህይወትና በትዳር ህይወት በጣም ትልቅ ፈተና ከሚባሉት አንደኛው አቋም ማጣት። አቋም ከሌለ አንተ ያወራኸውን አንተ ራሱ መልሳ ትደግምህ። በዛ ላይ ደግሞ በአንድ ሰው የመረጋጋትና የመጽናት እድልሽ በጣም አናሳ ነው። ምን ከሌለሽ? አቋም የሌለ ሴት ከሆንሽ። በአንድ ወቅት ስጋ ቤት በር ላይ ባልና ሚስቶች ሁለቱ የተጋቡ ባልና ሚስቶች ከ10 ምናምን ዓመት በላይ በትዳር ኖረዋል። ሁለቱም አቋም የላቸውም። ቤብ ስጋ እንብላ አንብላ፣ ስጋ እንብላ አንብላ። የሆነ ቤት እየሸጡ ነው። ውልና ማስረጃ ተዘግቶ ውልና ማስረጃ ሰዎች እስኪከፈት ድረስ ምግብ እንብላ፣ ስጋ ቤት በር ላይ ሆኖ እንብላ አንብላ፣ እንብላ አንብላ 30 ደቂቃ ፈጅ። ገብተው ሲያዙ ምግቡ 1 ሰዓት ፈጅ። እነሱ ምግቡ ሳይመጣባቸው ከዛ ተደወለላቸው። አንተና አንቺ ነህ። በቃ ተጣልተው ምግብ ሳይበሉ ተጣልተው ወጡ። የምን ማጣት ነው? አቋም ማጣት። አንዴ እንደዚህ ይላል፣ አንዴ እንደዚህ ይላል፣ አንዴ እንደዚህ ትላለች፣ አንዴ እንደዚህ ይላል። የአቋም ማጣት በሁለት ሰዎች መካከል ችግር ከሚፈጥሩት ትልቅ ነገሮች አንዱ አቋም ማጣት። አቋም ያለው ወንድ ከሆነ ሚስቱ ላይ ሌላ ሰው ስለ ሚስቱ የሆነ ነገር ቢያወራ እንኳን አቋም ስላለው ነው፣ እኔ ባለቤቴን አምናታለሁ ይላል። ባለቤቴን አምነዋለሁ ትላለች። የትኛዋ ጀግና ሴት ነች ባለቤቷን የሆነ ሰው መጥቶ እንደዚህ ቢላት አቋም ቆራጥ አቋም ያለ ሴት ባለቤቷን መከላከል የምትችል ነው? ባለቤቴን በትክክል አውቀዋለሁ ምትል ወይ ሚስቴን በትክክል አውቃታለሁ። በዛኛው በኩል ይሄኛው፣ በወዲኛው በኩል ግን አንድ ነገር ላይ አስቦ የመወሰን። ሶቅራጠስ በጣም መወድለትን አንድ ንግግር ይናገራል። ምንድነው የሚለው? ጠንከረ ከመስራት በፊት መጀመሪያ ጠንከራ አስብ ይላል። ጠንካራ አቋም እንዲኖር የምትፈልግ ከሆነ መጀመሪያ በጥንካሬ ጠንክረ አስብ። ጠንክረ ካሰብክ በኋላ ያሰብከውን ደግሞ ጠንክረ መስራት። ጠንካራ አቋም እንዲኖራችሁ የምትፈልጉ ከሆነ መጀመሪያ ጠንክሮ ማሰብ ይቀድማል። ጠንክራ አስባ አንድ ቀን ወስና ያገባች ሴት ሚስት መሆን ትችላለች። በደንብ ሳታስብበት እርግጠኛ ሳትሆን ምንድነው የሚጠበቅብኝ፣ ምንድነው የምፈልገው የሚለውን ነገር በደንብ ጠንቅቃ ሳታን ይምጣ ስራ ያውጣው ብላ ዝም ብላ የምትገባበት ለራሷም ችግር ነች፣ ለባለቤቷም ችግር፣ ለሚስቱም ችግር ነው፣ ለራሱም ችግር ነው። በደንብ አስበ። በተለይ በነገራችን ላይ ያላገባችሁ ሰዎች እዚህ ውስጥ ካላችሁ በደንብ አስብበትና ወስን። ለራስህም ለልጆችህም ፈተና እንዳትሆን በደንብ አስበ አንድ ቀን ወስን። ምክንያቱም እንደ ማግባት ቀላል የለም። አንዱን ይዘህ ትገባለህ። እንደ ማግባት ደግሞ በዛው መጠን ከባድ ነገር የለም። በጣም ከባድ ነገር የለም። እኔ የእውነት በጣም የሚያሳዝኑኝ ሴቶችና ወንዶች በጣም እየተቆሳሰሉ የሚኖሩ ለራሷም ችግር ሆና ለሰውየውም ችግር፣ ለራሱም ችግር ሆኖ ለእሷም ችግር። እንደዚህ አይነት ችግሮች በህይወት እንዳይፈጠር የምትፈልግ ከሆነ መጀመሪያ ግን እኔ የእውነት ብቁ ሰው ነኝ ወይ? በነገራችን ላይ ኮመንት ላይ መጻፍ ትችላላችሁ። እኔ የእውነት ብቁ ሴት ነኝ ወይ? ዝም ብለሽ ራስሽን ስታየው እግዚአብሔር አለ፣ እኔ ያለው፣ ኦዲየንሶቻችን አለ። የእውነት ይሄን ጥያቄ እስኪ ራስን ጠይቅ። እኔ በጣም ብዙ ነገር እንደሚቀረኝ ነው የማስበው። በጣም ብዙ ነገር እንደሚቀረኝ ነው አሁን